እንግዲህ ሄርሜላ ማን እንዳገታት ሁሉንም በዝርዝር እናገራለሁኝ። የመጣው ይምጣ፣ የህግ አካል ከጎኔ ነው፣ ማንም እኔ ምንም ማድረግ አይችልም ብላለች። እውነት ይሄ ነገር ወዴት እየሄደ ነው? ሄርሜላ እውነቱንም እናገራለሁ የምትለው የዳኒና የሩታ እጅ አለበት ወይ በመታገቷ? እውነት ታግታለች ወይ? እኔ በጣም ፈርቻለሁ። ነገሮችን እንዳያሳስሯት ፈርቻለሁ። እንዴት ናችሁ? ደህና ናችሁ? ልኝ ሰላም ራሱ ሳላችሁ ነው ወደ ጉዳዩ የገባሁትኝ። ምክንያቱም የሩት ነገር ሁላችንን ያስጨንቀናል እና ነገሩ ወዴት እየሄደ ነው? ይሄን ነገር ደግሞ ከነ መረጃው እስከ መረጃው ነው የምንፈልገው። እውነት እንደዚህ ተደርጎ ከሆነ ማለት ነው። እና እስኪ እናንተ የተሰማችሁን ሀሳብ ንገሩኝ። እኔ በጣም ደንግጫለሁኝ። እኔ ሲመስለኝ የዳኒ እጅ አለበት። ዳኒ ሩታን ከምንም ነገር አድናለሁ ብሎ የሰራው ያደረገው ነገር ይመስለኛል። ይሄ ነገር ግን ምንም ይሁን ምን ሩትና ዳኒን አሳልፈን ልንሰጣቸው አይገባም። በቃ የፈለገውን እነ ሩት ቢሳሳቱ እነ ሩት ትክክል ናቸው። በቃ ከሩት ጎን መቆም አለብን። ሩት የልጅ እናት ነች፣ በዛ ላይ ሁለተኛ እርጉዝ ነች። እንግዲህ ሄርሜላ ተብዬ ባሏን ቀምታ ብዙ ነገር ያደረገቻት ሴት ነች። ስለዚህ የፈለገችውን ብታግታት ሄርሜላ ከስተቷ እንድትማር ካለችበት ነገር እንድትወጣ ይሆናል። እነ ዳኒ እነ ሩታ ሄርሜላን ለማገት የተነሳሱት እንዴ? እኛማ የሩት ፋሚሊዎች ቀና ቀናው ነው የምናስበው። እውነቴን ነው የምላችሁ። ስለዚህ በጭራሽ ሩት ሄርሜል ለመጉዳት ብላ የምታደርገው ነገር የለም። ስለዚህ ይሄ ነገር ሁላችንም ይሄን ነገር መረዳት አለብን ብዬ ነው የማስበው። እስኪ እናንተም የተሰማችሁን ሀሳብ አስተያየት ስጡኝ። እንዲሁም ሄርሜ ስለመጣች በጣም ደስ ብሎናል። አብርሽ በለቅሶ በእንባ የተቀበላት እንግዲህ ድሙሽዬ እህቷም በጣም ደስ ብሏታን በጣም ናፍቃትና ብዙ ነገሮች ተፈጥረው እንደነበር እየተናገረች ነበር። ሁላችንም እንግዲህ ደስ ብሎናል። ሜሪ ይህን ነገር ስትሰማ ምን አለች? የሜሪ እብደት እንደኔ የሚመቸው እኔ ሜሪን በጣም ነው የምወዳት። በነገራችሁ ላይ እውነቴን ነው የምላችሁ፣ ከሩትም ጎን ትቆማለች፣ ከሄርሚም ጎን ትቆማለች። የማትገባበት ታሪክ የለም እና በቀጣይ እስኪ ምን ተፈጠረ የሚለውን በሰፊው ቪዲዮ የምሰራላችሁ ይሆናል። ለጊዜው ይህን ነገር ሼር ላድርግላችሁ ብዬ ነው። ወዳችኋለሁ። ባይ ባይ።